እንዳዘንሽብኝ ነው ሶልዬ። ምን አለበት የዛሬውን ረስተሽ ትናንቱን ብታስቢ። አልገባኝም። ቆይ ምንድነው ወይዘሮ አዜብ? ጭራሽ እማዬ ቀረና ወይዘሮ አዜብ። ሶልዬ አንቺ ጥላቻ ግን በጣም በዛ እንዴ። ልትሰድቢኝ ነው እንደመጣሽው? ኧረ በፍጹም ሶልዬ፣ እኔ ከልብሽ ይቅርታ አድርገሽልኝ እንደ ድሯችን ጥሩ እናትና ልጅ እንድንሆን ነው የምፈልገው። ተይ እንጂ ድሮስ ቢሆን እናትና ልጅ ነበርን እንዴ? ቆይ አልገባኝም። ለምን ሁሉንም ነገር ረስታ ዝም ብላ አርፋ ተቀመጠች ነው ይሁሉ? ረሳሽው እንዴ? ድሮ እኮ አባዬ ቤት ሳይኖር እንዴት ታሰቃይኝ እንደነበር። እኔ እኮ ላንቺ አልነበረም ጥላቻዬ። ነፍሷን ይማረውና እናትሽ እኔ እንደ እህት እያቀረብኳት፣ እሷ ግን እየገዛ ባሌን እየገዛ አልጋይ ላይ ተኝታ የክህደቷን ጫፍ አሳየች። አሃ እስካሁን ታዲያ የእናቴን ቂም ነበር እኔ ላይ ስትወጭብኝ የነበረው? ሶልዬ እንደዛ እንኳን አልነበረም። ላንቺ ግን ልዩ የእናትነት ስሜት ነበረኝ። ኧረ ልዩ የእናትነት ስሜት አለሽ? አሁንም እያስመሰልሽ መሆኑን አዜብ። እውነታው ግን አንቺ ሳትሆኚ እኔ ነበርኩ ሁሉንም ጉድሽን እያወቅኩኝ በሆዴ አምቄ ዝም ብዬ እንደ እናቴ አይሽ የነበረው። አውቃለሁ ሶልዬ፣ በእናትሽ ተበሳጭቼ ስለነበር አንቺን ትንሽ አሰቃይቼሻለሁ። ትንሽ ነው ያልሽው? ገና በዛ እድሜ የሞላ በርሜል ውስጥ ጭንቅላቴን ውሃ ውስጥ ዘፍቆ አየር ማሳጣት ነው ትንሽ? ኧረ እባክሽ የኔ ልጅ። እሺ ባዶ ቤት ወንበል ላይ ዘቅዝቆ አስሮ ያለ ምግብ ማቆየት ነው ትንሽ? በፈጠረሽ ሶልዬ አቁሚ። ለምን ያን ሁሉ ስቃይ እንደምታደርሽብኝ ግራ ነበር የሚገባኝ። ገና እኮ ትንሽዬ ልጅ ነበርኩኝ አይደል እንዴ? አባዬ ፊት በጣም መልካም እናት ትመስያለሽ። እኔን ግን ደብቀሽ መፈጠሬን እስክጠላ ነበር የምታሰቃይኝ። እሺ ሶልዬ፣ ለዛ ጊዜም ቢሆን ይቅር በይኝ እባክሽ። ሶልዬ አይታይሽም? እኔ እኮ አሁን በጸጸት እየተገረፍኩ ነው ያለሁት። እሱንማ እኮ ይቅር ካልኩሽ ቆየሁ። ይቅርታማ ስላደረኩልሽ ነበር ሁሉን ነገር ረስቼ እንደ አዲስ እማዬ ልሽ የነበረው። ሶልዬ ድጋሚ እናት እንደሆነሽ የመጨረሻ እድል አትሰጪኝም? አልገባኝም። ቆይ ለምንድን ነው እንደዚህ የምታባብኝ? ሴሪ አባዬን ሀብት በሙሉ በእኔ ስም ለማዞር እያስገደደች ስለሆነ ነው? ኧረ ፍጹም ሶልዬ። ደግሞ በአንቺ ስም ቢሆንስ? አንቺና እህትሽ ፓንዶራና እህትሽ እያልሽኝ ያለሽው እንዴ? ሶልዬ እንደ እህት አብራችሁ አይደል እንዲያደጋችሁት? ትዝ ይልሻል? አባዬ ለስራ ፊልድ በወጣ ሰዓት የፓንዶራን ልደት እያከበርሽ ነበር። በፈጠረሽ ሶልዬ እባክሽ ይሄን ነገር አቁሚ። እንዴ ለምን? አንዴ ጀምረሽው የለ እኔ ልጨርስልሽ እንጂ። ለልደቱ በጣም ብዙ ልጆችን ጠርተሽ ነበር። እኔ ደግሞ ያኔ ገና 8 ዓመት ልጅ ነበርኩ። በወቅቱ እኮ ፓንዶራም ገና ልጅ ነበረች። አንቺ ደግሞ ትልቅ ሰው ነበርሻ። ክፉ ደጉን ለይተሽ የምታውቂ ትልቅ ሰው ነበርሽ። ያኔ ግን አንቺ በጣም ወርደሽ ቀለሽ ነው የተገኘሽው። እና እስከዛሬ ቂም ይዘሽብኝ ነበር ማለት ነው? ልጆቹ መሀል አስገብተሽ እኮ ነው ዲቃላ እያሉ እንዲሰድቡኝ ያደረግሽው። ሶሊያና እንዳልኩሽ በቃ በእናትሽ ተበሳጭቼ እኮ ስለነበረ ነው። በፓንዶራ መሪነት ልጆቹ ኬኩን እያነሱ እላይ ላይ እየወረወሩ ዲቃላ እያሉ ሲሰድቡኝ ነበረ። አይገርምም? እኔ ግን ሁሉም በደለሽን ረስቼ እማዬ እያልኩ ጠራሽ ነበረ። ሶሊ የእውነት ራሴን እንዴት ይቅር እንደምለው እንኳን አላውቅም። ልክ ነሽ። ከሰው ይቅርታ ከመጠበቅሽ በፊት መጀመሪያ ራስሽን ይቅር ለማለት ሞክሪ። እቺ ተረገመች እስከ ዛሬ ይሄን ታሪክ አረሳችሁም ማለት ነው እንዴ? ወይ ጉድ! እቺ ሁሉ ልጅ ናት። እሺ ናውድ እንዴት ነህ ታዲያ? ሶሊኮ ስላሰብከው ስራ ነግራኝ ማለት ምን ስራ ሴራም በለው እንጂ እናት ላይ የሚሰራ ድራማ። ቆይ ግን ይሄን ነገር እንዴት ነው ያሰብከው? ምን ላድርግ ብለሽ ነው? እናቴ እኮ ናት እንደዚህ እንዳደርግ ያስገደደች። እውነት ነው። የእናት ነገር ግን በጣም ነው ግርም ያለኝ። ገና በዚህ እድሜ አግብተህ ወልደህ ከዛ ያባትህን ንብረት አውርሰሃለሁ ማለቷ በጣም ድንቅ የሚል ነገር ነው። እውነቴን ነው ናውድ። እኔ እንደዚህ አይነት ነገር ፊልም ላይ ብቻ ነው የማውቀው። ይኸውልሽ እናቴ ልጅ ውለድ አላለችኝም፣ አግብተህ ተስተካከል ነው ያለች። እንዴ እሱስ ቢሆን ናውድ እንዴት በዚህ ሰዓት? ማለት እኮ ገና ነህ። ሁሉንም የጨረስኩት ገና ሃይስኩል ነው። በዚሁ ከቀጠልኩ እንዳልበላሽ ፈርት ይሆናል። እሺ እንግዲህ ሶሊን ደግሞ እንደምታያት የእውነት ነው ያረገዘችው። ይሄ ደግሞ ለድራማ ጥሩ አጋጣሚ ይመስለኛል አይደል? ቆይ ግን ናውድ ያልገባኝ ነገር እንደው ሀገሩን በሞላ ሴት እንዴት ሶሊን መረጥክ? ይህን ጥያቄ በተደጋጋሚ ሶሊም ስትጠይቀኝ ነበር። ለነገሩ መልሱን ስለማውቀው ተወው ይቅር። ማለት ያው ሶሊን ወልደሃታል።
ምን? አይ እማዬ አትሂጂ እያልኩሽ ደሽ ቅሌትሽን ተከናንሽ መጣሽ። አንቺ ግን በቃ አሁንም የኔ ነገር ምንም አይገባሽም አይደል? ይልቅ እማዬ መቼ ነው እንደተነጋገርን የምናደርገው? የዛችን ያክስት ተብዬዋን መኪና ፍሬኑ እንዲበጥስ አድርገን ገደል ስትገባ ማየት አምሮኛል። በእናትሽ እማዬ ልክ ፊልም ላይ እንደምናየው መኪናዋ በአየር ላይ ስትንሳፈፍ፣ ከዛ ደግሞ በእሳት ስትያያዝ፣ ከዛ ደግሞ እሷ ተንፈራፍራ ስትሞት ማየት አምሮኛል። አልቀረብሽም። ከዛስ የሚቃጠለው መኪና ውስጥ ያለው ጭስ አፍኗት እያሳለች እባካችሁ እርዱኝ 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 እያለች ስለማየት አላማረሽም? እየቀለድኩ አይደለም እማዬ፣ እዛው ተንፈራፍራ ስትሞት ነው ማየት የምፈልገው። ይልቅ የሆነ መካኒክ አናግሬያለሁ። ዛሬ ወይ ነገ ሌሊት ይመጣል። የመኪናውን ፍሬም በጥሶ ቀስ ብሎ ይወጣል። ሁሉንም ነገር እኔ እንደማመቻችለት ነግሬዋለሁ። ችግር የለውም ብቻ ያልሽው ልጅ ይምጣ እንጂ እኔ ራሴ ቀስ አድርጌ አስገብቼ ቀስ አድርጌ አስወጣዋለሁ። ግን እማዬ ይሄ ነገር ሌላ ቦታ መሆን አይችልም? የት ሊያደርጉ ይችላል? መቼም አስፓልት ስር መንገድ ላይ ተኝቶ ፍሬኑን አይበጥሰው። ለምን ታዲያ የራሷን መካኒክ አታናግሪው? አየሽ፣ ለዚህ እኮ ነው አንቺ መቼም አትበስም የምልሽ። ጭራሽ የራሷን መካኒክ ጠርቼ ሚስጥር ያባክ። ይህን ነገር ራሴ ያደርገዋለሁ አልኩሽ እኮ። አክስቴ ስትነዳ እንደውም እብድ ናት ታየኝ እኮ። ሀገር አማን ነው ብላ በፍጥነት ስትነዳ፣ ከዛ የሆነ ነገር መጥቶ ሲገባባት፣ ከዛ አስቢው ፍሬን አለ ብላ ፍሬን ስትይዝ ፍሬን የለም። ከዛ አስቢው ተገለባብጣ ስትሞት። የታባቷ ግልግል። ፓንዶራ፣ አሁን አንቺ ከሶሊ ጋር ያለሽን ፍቅር ብቻ አድሽ። እሷማ ላይኗ እንኳን ተጸይፈኛለች። በተለይ ከዛ ድረግ በኋላ ለእኔ ያላት ፍቅር እልም ብሎ ነው የጠፋው። ብልህ ከሆንሽ ድጋሚ ልታደርጊው ትችያለሽ። ግድ የለሽም፣ የእሷን ልብ ማሸነፍ አያቅትሽም። የሚሆንልኝ አይመስለኝም፣ ግን እሞክራለሁ። ከሶሊና ከበሉ ጋር ያለን ነገር እስካላስተካከልን ድረስ ሰርካዲስን ማስወገዱ ምንም ትርጉም የለው። እንግዲህ እንደፈረደብኝ እግሯ ስር ቢሆን እየተንከባለልኩ ይቅርታ ጠይቃታለሁ። እመኚኝ፣ እንደ ፈረንጅ ውሻ ቢሆንም እየተቀለሰለስኩ እግሯ ስር ተደፍቼ ይቅርታውን እማጸናለሁ። አታስቢ እማዬ። ከልብሽ ነው ግን እያወራሽ ያለሽው ነገር? በእርግጥ የቸገረው ነው እርጉዝ የሚያገባው፣ ግን ደግሞ ልጅ የፈጣሪ ስጦታ ነው። ምን እንኳንና እርጉዝስ ተገብቶ ይኖር አይደል እንዴ? ነገርኩሽ፣ የእኔ ዓላማ እናቴ አምናኝ የአባቴን ገንዘብ እንድትሰጠኝ ብቻ ነው። ከዛ ውጭ የምትይው ነገር ምንም አያገባኝ። ብቻ ትኩረት ገንዘቡ ላይ ሆኖ ሶልዬ ልታንገላታብኝ እንዳይሆን ብቻ። እማዬ በህጋዊ መንገድ እንድንጋባ ነው ፈልገው እና ተፈራርማችሁ ልትጋቡ? ያው ገንዘቡን እስካልተከፈለችኝ ድረስ መፈራረሙ አይከብደኝ። ዊና ኦድ ትንሽማ የሆነች እብደት ነገርማ አለችብን። በእርግጥ ሶልዬ በቂ የሆነ ገንዘብ አላት። እሺ ትንሽም ቢሆን ውለታ ስለዋልኩላት መሰለኝ እኔ ልታገዘኝ ቃል የገባችልኝ። ሌላ ከኔ የምትፈልገው ምን ሊኖር ይችላል? ዊና ኦድ እሷ ምንም አትፈልግም። ግን ደግሞ ማን ያውቃል፣ የውሸት ጋብቻው የእውነት ሊሆን ይችላል። ኧረ ስቀልድ ነው። ለማንኛውም የውሸት ሽማግሌዎች መቼ ለመላክ አሰብክ ታዲያ? ሽማግሌ? አሁን እንግዲህ ኮማንደር ጋር እሄዳለሁ። ትንሽ ብርታቱን ካገኘው ለልጁ ሽማግሌ እንደሚላክላት እነግረዋለሁ። በቃ እኔ ልሂድ ነው ወድዬ። መቼም ይቺ ነገር ከበር ማድረግ አይከብድህም አይደል? ቻው ነው ወድ። ጀምር የማታለች እንዴ አንቺ የሽቶሽ ጠረን እኮ ከሩቅ ነው የሚጣራው። ቆይ ከየት ገዝተሽ ነው? ምንድነው ፓንዶራ? ለምንድነው ክፍሌ ውስጥ የምትመላለሽ? ውይ ሶሊ፣ ነፍሴን እኮ አስጨነቅሻት። ነፍስሽን እያስጨነቅሽ ያለሽው እንኳን ራስሽ ነሽ። እሺ ቆይ ይቅርታሽን ለማግኘት ምን ላድርግ? የፈለግሽውን አድርጊ በይኝ፣ በእናትሽ አደርግልሻለሁ። ምን ነው በጣም ያሽቃበጥሻል መሰለሽ? ማለቴ ድራማውን አበዛሽው ብዬ ነው። እሺ በቃ እኔም ይቅርታሽን ካገኘሁ ብዬ ነበር። ይቅርታ ያደረኩልሽ መሰለኝ እኮ። መቼም ይቅርታ ባላደርግልሽ እንደዚህ ቁጭ ብዬ በሰላም አላወራሽም ነበር። እንዴ ሶሊ፣ ከልብሽ እንዳልሆነ እኮ ያስታውቃል። ቆይ የውሸት ይቅርታ ለእኔ ምን ያደርግልኛል? እንዴ ያን ሁሉ ጥፋትሽን ረስቼ እኮ እንደዚህ በቀላሉ ይቅር ስላልኩሽ ፈጣሪሽን ነበር ማመስገን የነበረብሽ። አንቺ እኮ ልጅ ሆነን ያደረግኩሽን ነገር በሙሉ እያሰብሽ ነው። እኔ እኮ ያኔ ህፃን ነበርኩ። አድገሽስ ቢሆን መች ለእኔ ፍቅር ኖሮሽ ያውቃል? ሁልጊዜ እኮ እኔን ለመጣል እንቅልፍሽን እንዳጣሽ አይደል እንዴ? ኧረ ተይ ሶሊ፣ ግን ተይ። ልቤን ከፍቼ ባሳይሽ እኮ ሁሉንም ነገር ትረጂኝ ነበር። አንቺና እናትሽ እንደዚህ ስታስመስሉ ማንም የማያውቅባችሁ ነበር አይደል የሚመስላችሁ? እኔ ግን ሁሉንም ነገር እያወቅኩ ከዛሬ ነገ ትለወጣላችሁ እያልኩኝ
አንቺ ነህቴ፣ እሷን ደግሞ እናቴ ስል ነበር የኖርኩት። እሺ በቃ ሶሊ፣ አንድ እድል ብቻ ስጭኝና እህቴ ብለሽ ጥሪኝ። እሺ ችግር የለም እልሻለሁ። እህቴ ደስ አለሽ? አሁን እንደሱ እኮ አይደለም፣ ከልብሽ በይኛ። የኔ ውድ እህት፣ የኔ አሳቢ፣ የኔ ሩሩህ ታድጌ፣ ከልብሽ ነው ግን? ውይ አዎ ከልቤ ነው። ማስመሰሉ ለእናንተ ብቻ ማን የሰጠው? እኔም ከአንቺና ከእናትሽ ልማር እንጂ። ሶሊ ግን አይኔ እያየ እኮ ቆቅ እየሆንሽ ነው። ቆየ ልትሄጂ ነው? ሻውን ይቅርታ፣ እሱን እንኳን ለአንቺ መናገር ያለብኝ አይመስለኝም። በዛ ላይ ክፍሌ እኮ በጣም ብዙ ሰዓት ቆየሽ እና ከዚህ በኋላ እንደ እስር ቤት ሰዓት አልቋል እየተባለ ልናናግርሽ ነው ማለት ነው? ፓንዶራ፣ እሱን መንገድ የመረጣችሁት እኮ እናንተ ናችሁ። አሁን ውጪልኝ። እሺ እንዴት ኧረ ማስመሰል ጥግ! እንዴት ነው ይሄን ያህል የቻለችበት ግን? ምነው ወንድሜ ዛሬ ደግሞ ጭንቀትህ በጣም ብሷል። ሀብትህን እንዳይቀሙ ፈራህ እንዴ? ማንም ይቀማል? የቀማሃቸው ልበልህ? ይልቅ ያለህን ንብረት በሶሊ ስም በሙሉ ብታደርግ ጥሩ ነው። መቼም የቤተሰባችንን ሙሉ ሀብት እንደወረስክ በደንብ እናውቃለን። ቤተሰቦችን ምንም ያወረሱ ነገር የለም። በላቢ ነው ጠብ አድርጌ ያመጣኋት። አረ ምን ነው አሁን የሚያስቅ ነገር ተናገርኩ? እኔ የምለው አቶ በልሁ እንዴት ነው ይሄንን ሀብት እንዴት ነው ያጠራቀሙት? በርበሬ ነግደው ነው የሚባል ወሬ ሰምተናል። አረ እንደውም ለውዝ ሽጠዋል ሁላ ይባላል። እንዴት ነው እርሶስ ምን የሚሉን ነገር አለ? መቀለድሽ ነው? አይ ምናልባት የቅድሙ ቀልድ ካላሳቀ እኮ ሌላ አልጨምርልህ ብዬ እኮ ነው። ልክ ነሽ። ሀብቴን ካሁኑ ካላሸሸው በኋላ ባዶዬን ነው የምቀረው። ስለዚህ ሁሉንም ነገር በሶሊ ስም ታደርገዋለህ ማለት ነው? እንደዛ እንኳን አይሆንም። ፓንዶራም እኮ ልጄ ናት። ምንም ጥፋት ብታጠፋ ሀብቱን የመካፈል መብት አላት። ሁሉንም ነገር ለነዛ ምስኪኖች አሳልፈህ ልትሰጥ ነው ማለት ነው? እሺ በስሜ መሆኑ ስጋት ስላለኝ ነው በልጆች ይሁን ያልኩሽ እንጂ አሁንም እኮ በህይወት አለው፣ አልሞትኩም። እመነኝ፣ ሀብትህን በፓንዶራ ስም ያደረግክ ዕለት ከእናቷ ጋር ተመካክረው ጎዳና ላይ ነው አንተንም በተራህ የሚያወጡ። ሶሊ ስትሆን ይህን ያለማድረጓ ምን ማረጋገጫ አለኝ? እንዲህ እስካሁን ድረስ የልጅ አባት ገዳይ እያለች በወጣ በገባ ቁጥር አይደል የምገላመጠኝ? ወይም ደግሞ በእኔ ስም አድርገዋ። ወይ ወንድሜ ዱባይ ከሄድኩኝ ራሱ ትንሽ ቆየሁኝ። ያው ካለ ሀብት ላይ ትንሽ ቆንጠር አድርጌ ዱባይ ሄጄ በተን አድርጌው ልምጣ። እስኪ ወንድሜ ይሻላል። ባይሆን ይሄ ያስቀል በጣም። ይልቅ ወንድሜ እንደ ታናሽ እህት ልምከርህ፣ የሶሊን ነገር በደንብ አስብበት። እሺ እና ወዴት ነው? ውይ እኔ ሲሪ እኮ ጉዳይን ከተናገርኩ በኋላ እዛ ቦታ መቆየት በጣም ያቁነጠንጠኛል። ይልቅ ሚስት ጋር ልሄድና ደግሞ ሳላውራት። እሺ አንተ ሲቆዝም በቃ ባይ ወንድሜ። አሁን ታዲያ ለማን ነው ሀብቴን የማወርሰው? ሀብቴን የማወርሰው አንድ ደህና ሰው የለኝ እንዴ? በእኔ ስም ደግሞ እንዳላረገው አደጋው ለእኔ ነው እናቴ። በጣም አደጋ ነው የሚፈጠርብኝ። እንግዲህ እንደምታያት ትንሿ ፓራሲት ትመስላለች። አረፍ በይ። ውሃ ላምጣልሽ? ውሃ ብቻ ነው ያለክ? ለስላሳ ማለት። ቆይ ግን ማነው ምግብ የሚያበስልልህ? አባቴ ሞቶ ከእናቴ ቤት ከወጣሁ በኋላ ሆቴል ነው የምጠቀመው። በጣም ይቅርታ ናውድ፣ አዝናለሁ። ሆቴል በመጠቀሜ ነው የምታዝኙ? ጥሩ ህይወት እያሳለፍክ እንዳልሆነ ፊትህን አይቼ መረዳት ማልችል ይመስላል። ባይሆን እንቁላል መስራት እችላለሁ። መጥበስ እንኳን ቢያቅተኝ መቀቀል አያቅተኝም። እንዴት ነው ልስራልሽ እንዴ? ግድ የለም፣ የሚሰራራ ነገር ካለ ለዛሬ እኔ እሰራልሃለሁ። ላስቸግርሽ አልፈልግም። በዛ ላይ ደግሞ እንግዲህ ነሽ እንዴ? ሚስት እኮ ነኝ። ማለቴ ፌክ ሚስት። ከአክስትሽ ጋር ቅድም እያወራን ነበር። ኪችኑን ታሳየኝ እንዴ? ከአክስትሽ ጋር ያወራነውን ነገር መስማት አትፈልጊም? ወደ ቤት ስሄድ እኮ ራሷ ትነግረኛለች። ይልቅ ኪችኑ የቱ ጋር ነበር? አመረርሽ እንዴ?
የምትፈልጉ ነገር ካለ እዚሁ ድረስ ደውዬ ማስመጣት እችላለሁ። ሳስበው ነው የምሰራውን ምግብ መቅመስ የምትፈልግ አልመሰለኝ። እንዳላስቸግርሽ ብዬ እኮ ነው። ሲጀመር ያንተ ስራ ማስቸገር አይደል እንዴ? ሲመስለኝ ቅድም ስንገባ ያየኋት ክፍል ኪችን መሰለችኝ አይደለ? ይች ነቀስ እዚህ ግቢ ደግሞ ምን ፈልጋ ነው የመጣችው? መጨረሻውን ሳሌማ ከዚህ ንቅንቅ አልልም። ምናልባት ፍቅረኛ ምናምን ይዛ ይሆን እንዴ? ፓንዶራ ግን ጅነሽ እንዴ? እንደዚህ እርጉዝ ሆና እሷን ማን ፍቅረኛ ያደርጋል? ግን ቢሆንስ? ይህንን ነገርማ በደንብ ማረጋገጥ አለብን። ወይዘሮ አዜብ ለምን እዚህ ቤት መልሼ እንዳስገባሁ የዘነጋሽ ይመስለኛል። እንግዲህ በሉ ሀብቱን ወደ ሰው እንዲያዞር ጠዋትና ማታ የጨቀጨኩት ነው። ለዚህ ነዋ በሰው ልጅ ብቻ ሳይሆን በፓንዶራም ጭምር አዟዙራለሁ እያለ የሚያወራው። ምን ሰርጌ በሉ እንደሰራ እንዴ? ወይዘሮ አዜብ ብዙ ባትደሰቺ ጥሩ ነው እሺ? እኔ ይሄ ነገር መቼም እንዲፈጠር አላደርግም። በሉ አሁን በጣም ውጥረት ላይ ነው። በተለይ ያተፈራ የሚባል ባለስልጣን በጣም ፈርቶታል። ካሁኑ ሀብቱን በሙሉ ጠቅልሎ እንዳይወስድ ሰጥቷል። አቶ ተፈራ ወዳጅ አይደል እንዴ? ለምን ይሄ ነገር ይፈጠራል? አላውቅም። አሁን ላይ ግን ጥሩ አይመስሉኝም። ስለዚህ ሀብቱን በጊዜ ወደ ቤተሰቡ ማሸሽ ፈልጓል። ስለዚህ ዋንቺስ እንዲያደርገው ፈልገሻል ማለት ነው? በልጄ ካደረገው አይበቃም ማለት አዎ፣ በፓንዶራ ወይ በሶሊያና። ፓንዶራን እዚህ ነገር ውስጥ አታስገቢያት አልኩሽ እኮ። ይኸውልሽ እኔ እኮ እዚህ ቤት ውስጥ እንድትገቢ ያደረኩሽ በአቅራቢያ የሆነሽ የፈለኩትን ነገር እንድታደርግልኝ ነው። ገባሽ አይደል? እንዴ ሰርካዲስ ምን ሆነሽ ነው? ፓንዶራም እኮ የወንድምሽ ልጅ ናት አይደል? እኔም እኮ እናቷ ከጎዳና ወጥታ ቤት እንድትገባ ያደረኩት አጠገቧ እንድትሆን ብዬ ነው። እኔ ነገሮች ከዚህ በላይ እንዲከሩ አልፈልግም። የቤቴ ሰላም እንዲመለስ ብቻ ነው ፍላጎቴ። ስለዚህ በሊሁ በፓንዶራ ስም ስለሚያስቀምጠው ሀብት ምንም አይመስልሽም ማለት ነው? ወይ አዚቲ በጣም የዋህና ስስ ልብ ያለሽ ሰው እኮ ነሽ። በሊሁ ሀብቱን በፓንዶራ ስም እንዳያደርገው አንቺም ልጅሽም ግፊት ታደርጉበታላችሁ ማለት ነው። ሰርካዲስ ምን አድርገን ነው ግፊት የምናደርግበት? ደግሞ በልሁ አንዴ ከወሰነ ወደ ኋላ እንደማይል ታውቂያለሽ። ወይዘሮ አዜብ ልጅሽም ማሳመን አያቅትሽ። እሞክራለሁ፣ ግን ፓንዶራን ታውቂያታለሽ፣ በጣም ግትር ልጅ ነች። ስለዚህ ሁለት ምርጫ እንዳላት ለልጅሽ ታሳምኛታለሽ። የመጀመሪያው እናቷ በሰራችው ወንጀል እድሜ ልክ እስር ቤት እንድትበሰብስ ታደርጋታለች፣ ወይ ደግሞ ሙሉ ሀብቱን በሰው ስም እንዲያደርግ የማሳመን ስራዋን ትሰራለች። ገባሽ አይደል? ግን ምን ብበድልህ ነው እዚች የተረገመ ሴትዮ እጅ ላይ የጣልከኝ? ምን ብበድልህ ነው? ይሄ ዱባይ ግን አልበዛም ነው? ዋው የምግቡ ሽታ ይለያል። አንቺን አይደለም እማዬ፣ ከወደፊቷ ምራት ጋር እያወራሁ ነው። አደራህን ብቻ ዛሬም እናትን አናግረት ብለህ እንዳሰጠኝ። በእኔ በኩል ያልሽኝን በሙሉ አድርጌያለሁ። አሁን የቀረው በአንቺ በኩል ነው። ለማንኛውም ደውልሻለሁ እማዬ። እናት ምን አለች? ምንም እንደተለመደው ነው። ለቁም ነገር እንድትበቃ ነው ፈልገው እንድትለወጥ ብላ ብላ ምናምን። እሷ ምን አለባት በአባዬ ገንዘብ አንዴ ዱባይ አንዴ ቱርክ ትዞራለች። እኔ ያለው እንጂ እዚህ። ቆይ ግን ለምንድን ነው እናትን የዚህን ያህል መጠላት? ለምንድን ነው አንቺ ሳትጠይቂኝ ያልኩሽን ጥያቄ ደግመሽ የምትጠይቂኝ? ይልቁንስ ምግቡን አንቺው። ምንም አይጥምም። ምን እንዴ? ቅድም እኮ ግን ሽታውን ወድጄዋለሁ ብለኸኝ ነበር። እያወሩ ያሉት ስለ ምላስ እንጂ ስለ አፍንጫ አይደለም። እንዴ ሆቴል ከምትበላ ብዬ እቤት ብሰራ ላይ ጣፍጥም ትላለህ እንዴ? ጥጋበኛ። እና ታዲያ ካልጣፈጠ ይምላል? ካልጣፈጠ አለመብላስ ነዋ። አውቀኔ እንድናደድ ብለህ ነው አይደለ? አሁን ወሬውን ትተሻት በይ። ማን አስጠግቶኝ? እንደውም ተው አልበላም። ያጎርሰኛል ብለሽ ካሰብ ተሳስተሻል። እኔ መጉረስም ማውረስም አልወድም። ሰው ማናደድ ትወዳለህ አይደለ? እንደውም አትበላም። አምጣው እሺ። ያምሻል እንዴ? ያለ ምግቡን አንቺ። አይጣፍጥም አልክ አይደለ? ስፈልግ ሂድና የሆቴልን ምግብ ብላ።
የሆነ ኮሽታም አለብሽ። እንኳንም የውሸት አገባሁሽ። ዝም በል። ለፍቼ ሰርቼ ጣፍጠኝ ይላል እንዴ? ይሄ ተፈራ የሚባል ሰውዬ ምንም ደስ አላለኝ። ስለዚህ ሀብቴን ወደ ልጆች ማሸሽ ትልቁ አማራጭ ነው። በተለይ እቺ ሮማን የምትባል ሴት ከመጣች በኋላ ምንም ጸባውን ሊይዙ አልቻልኩም። ግን ደግሞ እኔስ ምን የሞኝ ነው? ራሱን መቀመቅ የሚያወርደው ቆንጆ መረጃ አለኝ። አዎ ተንኮል ካሰበ አብረን እንወርዳለን። ፋይሉን እዚህ ጋር ነበር ያስቀምጥኩት ነው ሌላ ቦታ አድርጌው? እዚህ እኮ ነው ያስቀምጥኩት። እንዴ ይሄማ ሊሆን አይችልም። ይሄ ሊሆን አይችልም። የለም እኮ ወይኔ በሉ ዛሬ እዚህ ቤት ትልቅ ጦርነት ተነሳ እንዴ? በልሜ ነው እንዴ? ይሄ በልሜ መሆን አለበት። እዚህ አልነበር እንዲያስቀመጥኩት? ወይኔ በሉ አበቦቹ ሁሉ ደራርቀዋል። አሁን ይሄን መንከባከብ አቅቷት ነው። ቤቱ ምንድን ነው የሚመስለው? ፋንቱ ለዚህ ቤት መሆን አቅቶሽ ነው? እስኪ ተመልከቹ። የሶፋው ልብስ እንዴት ነው የቆሸሸው? ምን እየሰራሽ ነበር? እግሬ ገና ወጣ አለ ብለሽ በቃ ቤቱ መፈንጫ አደረግሽው አይደለ? ኧረ እንዴ እኔ በአግባብ እኮ ነው በየቀኑ እያጸዳሁት ነው ያለሁት። ኧረ በጣም እንጂ በጣም አጽድተሽዋል። አየሁሽ እኮ። አዜብ ምንድን ነው በሉ? የታሉ? ሶሊያና የታለች? ፓንዶራ የታለች? ሰርካዲስ ሴት አለች? በሉ ምንድን ነው ችግር አለ እንዴ? አዎ እዚህ ቤት ውስጥ ትልቅ ሚስጥር የያዘ ፋይል ጠፍቷል። ወንድሜ አንተ ሚስጥር አለ እንዴ? ለካ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ነገር እውነት ነው። ያንቺ ቀልድ ደግሞ በቃ ጊዜ አይመርጥም አይደል? እስኪ ወንድምሽን ተበሳጭቷል እኮ። አንቺ ባል ረጋሽ፣ እኔ ስለዚህ ሰነድ ምንም የማውቀው ነገር የለም። ከአንቺ ውጪ የኔን መኝታ ቤት የሚያጸዳ የለም። ግን እኮ አንዳንዴም አዚቲ ታጸደዋለች። ያው ማለቴ ትገባለች። ደግሞ በጣም እርግጠኛ ነኝ ከፋንቱ በላይ አዚቲ ለዛ ቤት በጣም ቅርብ ናት አይደል? እንደ አዚቲ አንቺ ምን እያልሽ ነው? እሷ ወስደዋለች እያልሽ ነው? ኧረ ምን ቦታሽ አዚትዬ። ያው ወንድሜ እኮ እንደዚህ ተለቅ ከበድ ያሉ ፋይል ካሉት ያው ጥሩ ቦታ ማስቀመጡን ስለሚረሳ አንቺ ድንገት አስቀምጠሽ ነው ከሆነ ብዬ እኮ ነው። እንደዛማ ከሆነ እኮ አንቺ መኝታ ቤታችን ትገቢያለሽ። አፋችሁን ዝጉ። እኔ እያናገርኩ ያለሁት ፋንቱ ነው። እውነቴን ነው ጋሽ፣ እኔ ምንም አይነት ፋይል አላየሁም። ምናልባት እሱን ለመጉዳት አድርገሽው ቢሆንስ? እንዴ ቆይ እኔ እሳቸው ለምን ለመጉዳት እፈልጋለሁ? እኔ ሲጀመር አንቺ ነው ትናቅሻለሽ። አንቺ እዚህ ቤት ከመጣሽ ጊዜ ጀምሮ እኮ ብዙ ነገሮች ተቀይረዋል። ልክ አንቺ ስትገቢ እንደተቀየረው ማለትሽ ነው? የበሉ ጠላቶች እዚህ ቤት ሰላይ አድርገው ቀጥሯት ቢሆንስ? ትዝ ይልሃል በሉ? ያኔ ልክ የድምፅ ቅጁን ስትሰማም እንደዚህ ነበር ያደረጋት። ከዛ ወዲያው ሶሊን እኔን ከሲምባ የተቀበልኩት አለች። እኔ ግን እርግጠኛ ሆኜ የምናገረው ፋንቱ የሲምባ ሰላይ መሆኗን። ኧረ ምን እያልሽ ነው ወይዘሮ አዜብ? እኔ ምን ሲምባ ስለ ምን ያገባትሻል? እንደ አካላውጭ ታገ ምንድነው ያንተባትሽ? አረ በቃ ባለች ባናው በቃ ምንድነው? አረ እስኪ ልቀቃት። እስኪ ልቀቃት። የምርሽ ነው? እያዩሽ ጥርግ አድርገሽ ትበያለሽ። እንኳን የሸመተ ያረሰም አይችልሽ። የሰራሁትን ምግብ አልወደድከው። ስለዚህ ከሚደፋ ብዬ ራሴ በላሁት። እኔ እኮ ስቀልድ ነው እንደዚህ ያልኩት። ቢያንስ እንኳን አበላሌን አይተሽ እንደ ጣምኛ አታውቂ። ይቅርታ፣ እኔ ሁለት ነፍስ ስለሆንኩኝ በምግብ ላይ እንኳን ቀልድ አላውቅም። ከፈለክ ሌላ ልሰራልህ እችላለሁ። አልፈልግም። ቶ ይሄን የመሰለ ጣት የሚያስቆረጥ ምግብ ቀርብ። እና አሁን ቤቱን አየሽዋ?
በቃ ከዚህ ሂጂ። ማለት እያባረርከኝ ነው? ይኸውልሽ እማዬ ከዱባይ ዛሬ ትገባለች። ስለዚህ ነገውን መጥተሽ እናቴን ትተዋወቂያታለሽ። ቆይ ይህን ነገር አላደርግም ብለስ? ማለቴ የኮንትራት ሚስት አልሆንም ብለስ? መቼም እዚህ ደርሰን ወደ ኋላ አታፈገፍጊም አይደል? እውነቱን ስነግር አሁንም ቢሆን እናትህን ማታለል አልፈልግም። መቼም እየቀለድሽ መሆን አለበት። ሳስበው እያደረግክ ያለውስ ነገር ትክክል አይመስለኝም። እና ታዲያ መጀመሪያ ለምን ተስማማሽ? በቃ አሁን ወደ ቤት መሄድ እፈልጋለሁ። ታስወጣኝ? ቆይ ግን አንቺ ልጅ ችግርሽ ምንድን ነው? አንዴ ሰው አንዴ አውሪ የምትሆኚው። ትዝ ይልሃል? የሆነ ጊዜ አንተንም እንደዚህ ብዬ ነበር። አሁን ታስወጣኛለህ? ምን ወፈፊ ናት። በይ ተነሽ ውጪ። ገና ሌላ ችግር ታመጫለሽ። በይ ውጪ። አረሳሁ። እሺ የኛ ዘመናዊ። እስኪ ደግሞ ከኋላ የሚመጣውን ሰው እንመልከት። ናውድ ተናገር ብዬሻለሁ። ፋይሉን የት ነው ወስደሽ የሰጠሽ? ንገረኝ እስኪ ወንድሜ፣ ለምንድን ነው እሷ ብቻ የምትጠረጠረው? ሚስኪን ሰራተኛ ስለሆነች እንዴ? ፓንዶራንም እኮ እያሰቃያት ነበር እስር ቤት አስገብተ። ምናልባት እኮ እሷ ለበቀል ያደረገችው ነገር ሊሆን ይችላል። እሱማ ይወራ ከተባለ እኮ ሶሊያናም የልጁ አባት ገዳይ ስለሆነ ቂም ይዛበታለች። እሱማ አንቺም እኮ ወንድሜን ለመጉዳት በቂ የሆነ ምክንያት አለሽ። በቃችሁ። ይሄንን ፋይል ከወሰዳችሁበት ካላመጣችሁ የእሷ ዕጣ ፈንታ ነው የሚደርሳችሁ። ኧረ እባክዎት ግፍ ይሆንብዎታል። ቆይ እኔ እርሶን ፋይል ምን ላደርግ ወስደዋለሁ? እሺ ወስጄስ ለማን እሰጠዋለሁ? እኮ የቤትህን ጉድ ጠንቅቃ የምታውቀዋን ሴት አቅፋ ትተኛለህ። እቺ ምስኪን ሴት ግን ይኸው ታሰቃየታለህ አይደል? አንቺ ደግሞ ምን ማለት ነው የቤትን ጉድ ማለት? እዚህ ቤት ውስጥ የባለቤትሽን ሚስጥር ከአንቺ በላይ ጠንቅቆ የሚያውቅ ሰው የለም እያልኩሽ ነው አዜብ። ከኔ ውጭ ይሄን ሚስጥር የሚያውቅ ሰው የለም። ስለዚህ አሁን የምጠረጥረው ፋንቱን ነው። አሁን ትሰሚኛለሽ? ይሄን ፋይል ለማን ነው ወስደሽ የሰጠሽው እያልኩሽ ነው። ጭራሽ ወሬና ጨዋ ዝም ብላኝ ትሄዳለች። ግን የሰራችው ምግብ በጣም ጸባይ የላትም እንጂ ደግሞ በስራው አልስማማም እያለች፣ እኔ ግን እንደምንም አክስቷን አሳምኜ የውሸት ሚስቴ እንድትሆን አደርጋለሁ። እሷ አንዴ ባንኮክ አንዴ ዱባይ እያለች ትዝናናለች። እኔ ግን እዚህ አረ ማን ነው ደግሞ ማስተሽ? ፓንዶራ? አዎ ያንተ ፓንዶራ ነው።